ኢትዮጵያን ከጉዳት ለመታደግ ነው አላማዬ። ያየሁት ችግር ምንድነው? የፕላስቲክ ቦርሳ እንዳይመረት በመንግስትም በሀገርም ደረጃ ተከልክሏል። የተከለከለበት ምክንያት ደግሞ ሀገርን ስለሚጎዳ ብዙ ጉዳቶች ስላሉ ተከልክሏል። በዛ ምክንያት ፕላስቲክን የሚተካ የፕላስቲክ ፌስታልን የሚተካ የወረቀት ቦርሳ የለም፣ የሚያመርትም የሚሰራ ማለት ነው። ችግር ፈችነት ችግሩን ያየውበት ምክንያት ማለት ነው። ችግር ፈችነቱ እኔ የወረቀትን ቦርሳ በመስራት ለተጠቃሚዎች አቀርባለሁ። የተወሰኑ ነገሮች ለማንሳት ያው እናንተ እነዚህ ነገሮች ቀጥታ ገዝታችሁ ነው በዚህ ቅርጽ ምታዘዟቸው እንጂ እዚህ ላይ የምትሰሩት ስራ የለማ። አረ እንሰራለን። ራሱን አስታምርቱትም እናመርተዋለን። ፓኬጂንጉን ማለት ወረቀቱን አሰሩት ከአዲስ አበባ በተለያየ ዲዛይን በማጣበቅ በቃ ገሱ ነው የኔም ጥያቄ ነው። አሁን እኔ እንዳንቺ ብዙ ፓኬጂንግ ይዘው የመጡ ልጆች አሉ፣ እስካሁንም እየሰሩ ያሉ ገበያው ላይና ምንድነው መሰለሽ አንዱ ካንዱ ያው ያለው ተወዳዳሪሽ ነው። ገበያ በተፈጥሮ ውድድር ነው። ስለዚህ ውድድሩን ያሸነፈ ነው ሽያጩ የሚሸጥ የሸጥ ደግሞ ገንዘብ ያገኛል ማለት ነው። አሁን ካንቺ በፊት አንዷ የመጣችው ምን አለችን መሰለሽ? ከልብስ የሚሰራ እየታጠበ ደግሞ የሚጠቀሙት ይዛ መጣለች። ስለዚህ ያንቺው ደግሞ አይታጠብም። ከሷ አንፃር ያንቺን የሚታጠበውና እንደገና የሚጠቀሙትን ትተው የማይታጠበውን እንዲገዙ ምን የተለየ ነገር ቢኖረው ነው አንቺ ሊገዙ የሚችሉ? ያማኮ ከፕላስቲክ የነበረውን ችግር ለመቀነስ የተሻለ ይሄ ነው ለማለት ያክል ነው። ዞሮ የቀረበው እሱ ማለት ነው። የመንግስትን ጥሪ ነው የተቀበልሽ ወይስ የማርኬቱን ነው የተቀበልሽ? የማርኬቱን ጉን ነው ዞሮ ያመረትኩትን ነው በምርቱ እኮ ማለት መንግስት ትክክል ነው፣ የጋራ ጉዳያችን ነው እኮ ይሄው ነው። የኢንቫይሮንመንትን ይበክላል ፕላስቲክ ብለናል እኮ። ከመንግስት ሀሳብ ነው የተነሳሽው ወይስ ከገበያው ነው የተነሳሽው? ከመንግስት ሀሳቡም ደግሞም ወደ ገበያው እንዴት መሄድ እንዳለበት ለህዝቡ ችግር እንዴት ተደራሽ መሆን እንዳለበት። ብራው አመሰግናለሁ። መቼ ነው ጀመርሽው? ከ6 ወር በላይ ሆኖኛል። አሁን ብዙ ሽጠሻል? ሽጫለሁ። ስንት ብር ሽጠሻል? ለምሳሌ እናት ዳቦ ቤት ለሚለው 1000 ብር 1000 አስረክቤያለሁ። ኦኬ በጣም ጎበዝ። ሌላ ንግድ ባንክም ደግሞ በተጨማሪ እንደዚህ ለማበረታታት ተረክበውኛል የተወሰነ ማለት ነው። ከ500 ምናምን በላይ ተረክበውኛል። ጎበዝ በርቺ። እሺ ስሜ ሳራ መኮንን እባላለሁ።